እሳታኑን ወይ አበባ ባቅ ንቅ ስንባባ ባከነች ልጅነታችን እየቃተት ስናነባ እሳት ወይ አበባ እንደምናላችሁ ተመልካቾቻችን ከስቱዲዮ ወጣ ብለናል። ዛሬ አንድ ስፍራ ላይ እንገኛለን። በቲያትር አፍቃሪያን ዘንድ ተወዳጅነትን ሊያተርፍ ችሏል እሳት ወይ አበባ ቲያትር። እንግዲህ ከረጅም ጊዜ ቆይታ በኋላ ደግሞ በድጋሚ ለቲያትር አፍቃሪያን ለተመልካቾች ለእይታ ሊቀርብ በጣት የሚቆጠሩ ቀናቶች ቀርተውታል። ዛሬ ደግሞ የመጨረሻ የልምምድ ቀኑን ልናሳያችሁ እዚህ ተገኝተናል። ከልምምድ ቀኑ ጀምሮ እስከ መክፈቻው ቀን እይታው ስነ ስርዓት ምን እንደሚመስል ልናሳያችሁ ወደ እናንተ ልናደርስ ዝግጅታችንን አጠናቀናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። እሳት ወይ አበባ ያው እሳት ወይ አበባ ነው። ጸጋዬም ያው ጸጋዬ ነው። በጣም ወደው ተውኔት ነው። እኔ በግሌ ነው የምልሽ። ከዩኒቨርሲቲ ከወጣሁ በኋላ ቲያትር አልሰራውም። የመጀመሪያ ቲያትሬ ነው። ከዛ በፊትም የተወሰኑ ስክሪፕቶች መጥተው ነበር። ከዛ በኋላ መጥተው ነበር። ባልፈልግም ሰርቼ አላቅም ነበር። ኦልሞስት ለ7 ዓመት ያክል ቲያትር አልሰራውም ነበርና አቀረበልኝ አዳነ ይሄን ተውኔት። ያው እንደምወድ ያቅ ነበር ከ2010 ምናምን በፊት እዛ ብሔራዊ ቲያትር አብረን ተምረናል ከአዳነ ጋርና ያቅ ስለነበር የቲያትር ፍቅሬን እንስራ ላይ አይ እኔ ደግሞ በዛን ሰዓት ኦልሞስት 7 ዓመት ሳልተውን ቆይቻለሁና ከዛ ነገር ሙሉ ለሙሉ ወጥቻለሁና አዴኔ እንኳን አበላሽባችኋለሁ አልኩት። ከዛ አይ ግድ የለህም ችግር የለውም ጊዜን ብቻ ከሰጠኸኝ እሱ ለኔ ተዋዋለኝ አዘጋጁ ማለት ነው አዳነ ነውና እሺ ላክልኝ አልኩት። ስክሪፕቱን ላከልኝና አነበብኩት። ከዛ እንዴት እምቢ ትይዋለሽ ማለት ጸጋዬ ነው ግጥም ነው ከዛ ሙዚቃ ነው ፕሌን ዛሬ እንዳየሽው ማለት ነውና እምቢ የሚባል አይደለም እንኳን የቲያትር ፍቅር ያለበትና ማንንም ሰው ራሱ በቃ ሊሰራውም ሊያየውም የሚመኘው ነው በእርግጠኝነትና አሁን ለሶስተኛ ጊዜ እንግዲህ ወደ መድረክ ሊወጣ ነው። ብሔራዊ ቲያትር 2 ጊዜ ወጥቷል የሙሉ ጊዜ ከሆነ በኋላ ማለት ነው። ከዛ ተቋርጦ ደግሞ አሁን ከ2 ዓመት በኋላ ይመስለኛል አሁን ድጋሚ ወደ መድረክ በዚህ በማዘጋጃ ቤት ዘወትር ቅዳሜ ወደ መድረክ ይወጣል። በዋናነት መሰራው ታላቁ ኢትዮጵያ ብሔራዊ ቲያትር ነው። 5-6 ይሆናሉ መሰለኝ በቁጥር እርግጡን ባላቀው። የመጀመሪያ የብሔራዊ ቲያትር ተቀጠር የተጫወትኩት ተውኔት አልቃሽና ዘፋኝ ይባላል ይመስለኛል ብዙ ሰው ያስታውሰዋል። ከዛ በኋላ ባዶ እግር በአቴንስ የአሻ ልጅ አንድ ለአንድ አሁን ደግሞ መድረክ ላይ የሚገኘው ንጉስ አርማሃለ በአለም ሲኒማ ደግሞ ባሎችና ሚስቶች የሚሰኝ አንድ ተውኔት ተጫወታለሁ። እሳት ወይ አበባ ነው እንደርሱ ብዙም ያንገላታ የሚያደክም ግን ደግሞ የምር የምወደው ስራ ነው። የእውነቴን በምንም ውስጥ ልጫወተው የምፈልገው ፕሌይ ነው። እኔ ትንሽ ዘግቼን የተቀላቀልኩት እና ሲሰሩት በጣም መኘው ነበር ብኖርበት ምትዩ የትኛውን ባለሙያ መጥቶ ቢያየው በተለይ ባለሙያ የሆነ ሰው እዚህ ፕሌይ ላይ ብጫወት የሚለው አዘጋጁ እንዴት አሰበው እንዴት በዚህ መልኩ ላምጣው ብሎ አቀደ ብዬ ሁሌ ጥያቄ ውስጥ ገባለሁና ሳገኘው ለሱ ምለዋለሁና ደስ ብሎኝ መሰራው የሚወደድ ስራ ነው። ሳተ መጀመሪያ ሀገር ፍቅር ቲያትር ነበር የሚታየው። ከዛ ከሀገር ፍቅር እይታውን አቋርጦ ለሁለተኛ ጊዜ ወደ ኢትዮጵያ ብሔራዊ ቲያትር መድረክ ሲመጣ እኔን ጠራኝ አዘጋጁ። ከዛ ከነበረበት ቅርጽም የተወሰነ ለውጥ አድርገው ነው የመጡት። እኔና ሌሎች የተወሰኑ ተዋናዮች ኮላብ አረግና ምንም ስሜት የማይሰጥ የለምና አንዳንዴ እንደውም ራሴን በጣም እፈራዋለሁ። በጣም ኢንጌጅድ ሆነና ሌላ ሰው እየተጫወተ ሁሉ በጣም እንትን እላለሁና ተመልካች እንትን ሊሆን ምናምን እላለሁ አንዳንዴ ራሴንና ሁሉም የሚገርም ነው። እንደውም እኔ ከምጫወትበት ትይንት ቁጭ ብዬ የማይበትን ሞመንት በጣም ወደዋለሁ። የእውነት በጣም ነው የምወደው። ስራ
ስራዬ ኮንቴምፖራሪ ላይ ነው የምሰራው። ኮንቴምፖራሪ ዳንስ ማለት ኢትዮጵያ ውስጥ ብዙም አልተለመደም። ላይክ ስቲል አሁንም እየታገሉ ነው አንዳንድ ባለሙያዎች የኛ ተማሪ ነበሩ ወይም በአንድም በሌላ መንገድ የኛ ተች የነካቸው ወይም ያለባቸው ልጆች እየሞከሩት ነው። ስቲል ግን አለ ለማለት ትንሽ ያስፈራኛል። ኤኒዌይ ግን በዚህ ሙያ ውስጥ እንግዲህ በትንሹ ወደ 30 28 ዓመት ምናምን ነገር ቆይቼበታለሁ። ምናልባት እንደ ታሪክ ሆኖ ምንድነው የተሰራው ነገር የሚል ጥያቄ ከመጣ የጥበብ ወርቅዬ ገባኛውን ገና የሚለው ኮንቴምፖራሪ ክሊፕ የመጀመሪያ በኢትዮጵያ ውስጥ የመጀመሪያው ክሊፕ እሱ ነው። 99 ላይ የወጣ በጣም የምወዳት የማከብራት የስራ ባልደረባዬ ጋር የሰራ ነው። ገነት ደምሴ ትባላለች። በዚህ በኮንቴምፖራሪ ዳንስ ዘርፍ ላይ እንደሱ አይነት ዳንሰኛ አይቻል አቅም ወደፊት የሚፈጠራል ብዬ ተስፋ አላደርግም። በጣም ጎበዝ ዳንሰኛ ናት። ከሷ ጋር እሱን የመጀመሪያ ጊዜ ሰርተናል። ከሰው ጋር ለመኖር አቋራጭ ጎዳና። እዛ በመቀጠል እንግዲህ አይ ቲንክ እሳቱ አበባ ይመስለኛል። ከእሳቱ አበባ በፊት ለእሳቱ አበባ ምንጭ የሆነው መጨረሻ ላይ እዚህም ላይ አንድ ክፍል ተሰጥቶት ያለ አዋሽን ከአዘጋጁ ከአዴ ጋር አዲስ አበባ ዩኒቨርሲቲ 2006 ላይ አስተምሬው ነበር እና ከ6 ዓመት በኋላ 2012 ላይ ድጋሚ ተገናኝተን እንደዚህ አይነት ሀሳብ አለኝ አለ። ግጥሙ ላይ ማተኮር ከሆነ እኔ ደግሞ ዳንሱ ላይ ነው ማተኮር የምፈልገው። ስለዚህ የትኛውን እናድርግ ተስማማን፣ መንገድ ያዘን፣ ተመስገን እና አዋሽ ተሰራ 2012 ላይ። ከዛ በኋላ ነው እንግዲህ እሱ አድጎ ወደ አሁን ዛሬ ያያችሁት እሳቱ አበባን ክሬት ወደ ማድረግ የመጣ ነው። ጓደኞቼ ወይም የመድረክ የስራ ባልደረቦቼ ብዙ ይናገራሉ፣ ይገልጹታል ግጥሙን። እኔ ግን ዝም ብዬ ነበር። ይሄንን በተቃራኒ ነው እኔ ደግሞ የማየው። እነሱ ነበሩ እንደውም በጣም ዝም ያሉት። ምክንያቱም ብዙ ጊዜ ቃላት የሚገለጸው ምንድነው ንግግር የሚገለጸው በቃላት ብቻ ሳይሆን በሰውነትም ስለሆነ ሰውነት ደግሞ አብዛኛው ፐርሰንት ይይዛል እና አብዛኛው እኔ ዝም ልበል እንጂ በቃላት አላውጣ እንጂ ሰውነቴ ግን ብዙ ያወራ ነበር። እንደውም አንዳንዴ እያጨናነኳቸው ይሆን የሚል በናለ ያው እንዳየሹ ነው። እሳቱ አበባ ሙሉን ስታመጪው ከመጀመሪያ ራሱ እሳቱ አበባ ከሚለው ግጥም ውስጥ ራሱ እሳቱ አበባ ብታነሺ ያሉት ነገሮች በጣም ያው የኔ ገጸ ባህሪ እንዳየሽው እንትን ነው ብቸኝነት የተሰማው በብቸኝነት በጣም የተጎዳ ሰው ከመጀመሪያው ጀምረሽ ብትሄጂ ነጠላ ለብሶ ያለው በቃ የራሱን ፍቅረኛ በትዝታ እየተመላለሰ ከሷ ጋር ውጣ ውረድ ውስጥ የሚገባ የሚያብሰለስል አይነት ሰው ነውና ያ ሂደት ትንሽ ይጎትተዋል። ያው ህመምተኛ ሆኖ እንዲሰራ ነው የሚያደርገው። ትዝታ ውስጥ ሆኜ ሁሉ ጊዜ ልትፈኪ አትችይም። ሁሉ ጊዜ ቁስል ነው አይደለም? ትዝታ ማለት ፈውስ የማታገኝለት ቁስል ወይም ደግሞ ህመም እንደዛ ብዬ ነው የምረዳውና ያ ነው አይ ቲንክ በጣም ተዋድጃለሁ፣ ተዋህዷል ገጸ ባህሪው የሚል እምነት አለኝ። ይነግራል አንዳች እውነት ማን አንድ መድረክ ብቻ ያመለጠው ተመልካች ነበር። በየሳምንቱ ይመጣ ነበር። በየሳምንቱ ማን የቱ ጋር እንደሚቀመጥ እየተወን ብላ እናቅ ነበር ምናምን። ይሄ ተመሳሳይ ኦዲየንሶች ነበሩት የሚቀሩበት አይደሉም። በተለይ ደግሞ ይሄ ከአርቱ ጋር የተገናኘ እና ደግሞ ግጥምን በደንብ አንደርስታንድ ማድረግ የሚችል በደንብ የማይሆን አሁን ግጥምን በደንብ አንደርስታንድ ማድረግ ለማይችል እንቅስቃሴው አለ። በእንቅስቃሴው ደግሞ ይገለጻል። ከዛ ደግሞ ሙዚቃ አለ፣ በሙዚቃ ይገለጻል። አክቲንግ አለ፣ ትወና አለ። አራት ነገሮች አንድ ላይ ሆነው በደንብ በቃ ህይወትን ነው የሚያስቃኙት እና በየሳምንቱ የሚመጡ በየሳምንቱ እያለቀሱ የሚያዩ ነበሩ። የሁላችንም አይነት ህይወት ነው። መጀመሪያ እኛ ራሳችን ቁጭ ብለን ነው የምንሰራው ምናምን ሲላዴ ትንሽ እንትን ብሎን ነበሩ። ይሰለቻል ይሄን ሁሉ ምናምን ትያለሽ። ከዛ ግን የምር ቁጭ ብለሽ ስትሰሚው ስታዩ ምናምን የኛን ህይወት አይደል የሚያወራን ተጀምሮ እስኪያልቅ የሰው ህይወት ነው የሚያወራውና በጣም ደስ የሚሉ ላይኖች አሉትና በቃ ይላል ዝም ብሎ መወለድ ዝም ብሎ መኖር ከዛ ደግሞ ሳታቂው ዝም ብለሽ መኖር ዝም ብለሽ መሞት ምናምን እሱን ነው የምናየው። ፍሎ ውስጥ ሁሉ የሆነ አንድ ባለ ታሪክ መሀል ላይ ገኖ ሊወጣ ይችላል። የሆነ ሰው ፈዞ ሊቀመጥ ይችላል። የሆነ ባለ ታሪክ ይገናል። እንደዛ ነው ህይወት። የእውነቱም ኑሯችን እንደሱ አይደል እና በጣም ደስ የሚል ነው። አዲስ ነው። ለቲያትር ቅርጽ ይሞከራል የትኛውም ዓለም ላይ። እኛ ጋር እንደ ቲያትር እንግዲህ ስንሞክረው አዲስ ሊሆን ይችላል፣ ግን ጥሩ ነው። ለተዋናይም በደንብ ያግዛል፣ በደንብ ስሜት ያሳድጋል። የአሪፍ ጸሐፊ መለኪያዎች ይመስሉኛል የሆኑ ሰዎችን ስሜት እነሱ የሌሉበት ሆኖ ቦታ ሆኖ ማሰብ። አሁን ሎሬት ጸጋዬ በጣም ብዙ ግጥሞች በጣም ብዙ ሀሳቦች አንስቷልና ምንትስ ላይና የሉሉ አባት የሚለው ግጥሙ ላይ ይገርመኛል። እንዴት አርጎ የሴትን ነፍስ ተረዳው ማለት ምን አይነት ሴቶች ጎኑ ነበሩ ሁሉ ብዬ ኩዌስችን አረጋለሁ። እንዴት
ቢያስረዱት ነው በዛ መጠን ሴትን በደንብ ፊል ያረጋትላለሁ። ሴት ጸሐፊዎቹ ነው አሁን በደንብ ወንድን ሲጽፉ ወንድ ብቻ ስትሆኚ የሚገቡሽ ፊሊንጎች ይመስሉኛል። አሁን ማን ነው ምንትስም ሴት ብቻ ስትሆኚ ከሴትም ደግሞ ያቺ ሴት የነበረችበት ስፔሲፊክ ቦታ ላይ ስትሆኚ ብቻ የሚገቡ ኢሞሽኖች ናቸውና በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ከዛ ደግሞ በጣም ሳድ ስቶሪ ነው እሳቱ አበባ እንዳየሽውና በጣም ነው የሚጫነው። ጸጋው ፈጽሜ በሰው አካል አንተን አቅፌ በሰው ጭንቅ አንተን ጸንሼ መውደድን ለወዱ ማገዱ ፍቅርን ለሟርቱ መካዱ ሳንደሰት ደስ እንዳለ ለይስሙላ አስመስል ውቃያቸው አምላካቸው ያይብናል እንላለን። አልተረገምንም ካልንባ ሞት እንጂ ሕይወት ካላየን ያለ ጸጥታ ጊዜ እያንዳንዱ ትዕይንት የራሱ የሆነ ስሜትና የራሱ የሆነ ሊያስተላልፍ የፈለገው መልእክታቶች አሉት። አሁን የመጀመሪያው እንደነገርኩሽ እሳቱ አበባ ነው፣ በትዝታ ላይ ብዙ የሚቆዝም ነው። ሁለተኛው ደግሞ ይድረስ ነው። ይድረስ ወንድሜ ለማላውቅህ። አሁን ይድረስን እኔ አንድ ዘመናዊ ነኝ የሚል ካራክተርና ጭራሽ ባህላዊውን ደግሞ ሁለቱን የሚያሳይ ነው። ዘመናዊው ግን ወይም ይሄ አቃለው የሚለው ሰውዬ ያንን ሲንቀው ቦታ ሳይሰጠው አይነት ነገር ነው እያየሁ ያለሁትኝ። ማንነቱን እንዲገልጽለት ሲጠይቀው ሲገልጽበት የነበረው መንገድ በጣም ደስ ያለኝ ፕሌይ አንዱ የፕሌው በጣም ደስ ያለኝ ክፍል በቃላት ሲጠይቀው እሱ ሲመልስለት የነበረው ግን በኢትዮጵያዊ ባህሎች የዳንስ ጥበቦች ነውና ያ በጣም ደስ የሚል አቀራረብ ነበር። ያልተጠበቀ ነው። ማነ ሲለው ሁሉም በቃ አንድ ከክፍለ ሀገር የመጣ ሰው ስለ ብሔር አይደለም የምጠይቂው ወይም ደግሞ ስለ ጎሳው ወይም ስለ የሆነ ቁንጽ ስለሆነችው ነገር ሳይሆን ኢትዮጵያን እንደ ሀገሩ እንደሚያስባት ምሳሌ ሲጠይቀው ኦሮምኛውንም ትግረኛውንም የአማራው ጎንደሬውንም አገውንም ወላይታውንም መስቅልቅል ድብልቅልቅ እያደረገ ነበር ሲመለስለት የነበረው። ይሄ ምንድነው እኔ እንዲህ ነኝ መባል አይደለም፣ ይሄ ሁሉ የኔ ነው እኔ ነኝ ነው ምሳሌ እና እሱን ፓርት ኢን ተርምስ ኦፍ ላይክ ምንድነው ማንነትን ሲገለጽ በባህላዊ ዳንሶቻችን የሚገለጽበት መንገዱ በጣም የተመቸኝ እጅግ በጣም ላይክ ቁንጽ ላይ ሳይሆን ዋይድሊ ነገሮች እንድናስብ የሚያደርግ ነገር ስለሆነ ማለት ነው። ከዛ በመቀጠል አዋሽ ነው። አዋሽ ሁሉ ጊዜ አዋሽን ስሰራው ህመም ነው የሚሰማኝ። አሁን ለምንድነው ህመም? አዋሽ በጣም እንግዲህ ያው በቅርበትም እንረዳዋለን፣ በተለያየ የሶሻል ሚዲያ ላይ እንሰማለን። ጉልበት እያለው እንደ ጉልበቱ ያልሆነ ወንዝ ነው። እንደሻል አባይ ያንን የመሰለ ጉልበት ኖሮት ይወጣል። አዋሽ ግን በጣም ያልተናነሰ ጉልበት ነው ያለው፣ ግን ሰጥሞ ይቀራል። እና አንዳንዴ አቅም እያለሽ አቅምሽን መጠቀማችባቸው ነገሮች ሲመጡ የሚሰማሽን ስሜት እንግዲህ ወይ እንደዛ አይነት ውጣ ውረድ ውስጥ ወይም ደግሞ ሲቹዌሽን ውስጥ ካልሆነሽ በስተቀር እንዲህ ነው ልትረጂው አትችይም። አይዊሽ እኔ ደግሞ በግሌ ነፍሱ ሊማርና ጋሽ ሎሬት ጸጋዬ ገብረመድህን ቢኖር አዋሽን ስጽፈው ምንድነው የሚሰማ ስሜት ብዬ ደግሞ ብዙ ብረዳው ከሱ አንደበት ደግሞ ብረዳ ምናልባት አዋሽን አሁን ከምሰራው በላይ ልሰራው እችላለሁ የሚል እምነት ይኖረኛል። አዋሽ አገር ወዳድ ነው። ሌላ በቃ ከአያልነቱ ከጉልበታማነቱ ባሻገር አገሩን በጣም ነው የሚወደው። አባይ ሲወጣ እሱ ግን አይ አገሬ ውስጥ ነው መቅረት እፈልጋለሁ ይላል። እና ይሄ ራሱ ብዙ የሚሰብክሽ የሚያስተላልፍልሽ ነገር አለ። ኢትዮጵያዊ ስትሆኚ ልትወጪ ትችይ ይሆናል በስራ ምክንያት ሌላ ሀገር ምናምን ነገር፣ ግን አገርን የመሰለ ነገር የለም። ምንም ነገር ቢሆን እንደ ሀገር ምንም የምታገኝ የምችው ያው በስራ ምክንያት ስለምወጣም አውቀዋለሁና ብዙ ነገሮች ናቸው የሚናፍቁኝና አዋሽ አንዳንዴ ራሴንም አይበታለሁ እዛ ውስጥ በሄድም ዞር የምመለስበት ነገር ስለሆነ ያ ነው አዋሽ። ሌላው አዋሽ ትሁት ነው። ላይክ ኃይለኝነቱን ብቻ እንደያዘ ላጥፋቸው አላለም። በጣም በትትና ነው በቃ እስኪ። ስለዚህ በህይወትሽ ውስጥ ሁሉ ጊዜ አለው ማለት ብቻ አያስፈልግም። ሰከንድ ማለት ጥሩ ነው። በተለይ አቅም እያለሽ አቅምሽን መጠቀም ካልቻልሽ አቅምሽን እንዳትጠቀም ያደረገሽ ነገር ምንድነው ሲባል ቁጭት እና ደግሞ ትጨቆኝ ያለ አይደል? እሱ አይመስለኝም። ያዋሽ የራሱ አንዱ ባህሪው ትሁት የመሆኑ ነገሮችን እርግጥ ብሎ ማየቱ ይመስለኛል። አለው አንዳንዴ ኦፍ ኮርስ ይነሳል፣ ግን አብዛኛው ፐርሰንቱ ትሁት መሆኑ ነው። እሱንም በመተረጃለች መጨረሻ ላይ ሰጥሞ በመቅረቱ ማለት ነውና እንዲህ ነገሮች አሉ። ከዚህ ባሻገር ግን ምናልባት እሳቱ አበባን ከሀገራችን ውስጥ ተለምደው ከሚቀርቡ የቲያትር አቀራረቦች ለየት የሚያደርገው
ብዙ ጊዜ አልተለመደም ተዋናይ ሲደንስ፣ ከደነሰም ትንሽ ነገር ነው። ይሄ ግን እዚህ ውስጥ አይ ቲንክ 3ቱን ይመስለኛል አዲስ አበባ ዩኒቨርሲቲ ያስተማርኳቸው። ሌሎቹ 4 ሌሎቹ ያው እዚሁ ነው ከኔ ጋር ስንገናኝ የተለማመድን ነው። ደንሰው የማያውቁ ልጆችን ማስደነስ ደግሞ መደነስ ሲባል ልክ ውጪ እንዳሉ ሰዎች ዝም ብሎ መደነስ ሳይሆን ትርጉም ሊሰጥ የሚችል ስሜትሽን ሊያወጣልሽ የሚችል ከኮንቴክስቱ ጋር የተዋሃደ ሰው ላይክ አንዳንድ ጊዜ ምናልባት የኛ ኦዲየንሶች ነጮቹም ሊመጡ ይችሉ ይሆናል። ለነጮቹም ወይ አማርኛ የማይችል ሰው ከመጣ ደግሞ ለዛም ሰው እንዲገባው ተደርጎ በዳንሱ በኩል ዳንሱን በዛ ያገኛል። ግጥሙን የሚረዳ በግጥሙ እሱን አክቲንጉን እንደማይል ከሆነ ለድጋፍ ተብለው የገበዙ ራሳቸውን የቻሉ ገላጮች የሆኑ ሙዚቃዎች አሉ። እነሱ ራሳቸው አንድ ላይ ተዋህዶ መምጣታቸው እጅግ በጣም ለተመልካቹ እንዲረዳ የሚሄድበት መንገድን ያሰፋልናል እና ለየት የሚያደርገው ተዋናይ ብቻ ሳይሆኑ ዳንሰኛም ስለሆኑ እና ያንን ደግሞ በማድረጌ በጣም ነው ደስ የሚለኝ፣ የምኮራበት ስራዬ ነው። አዘጋጁ እንዴት አሰበው የሚለው አሁን አዴ የምሬን ነው የሚገርመኝ። አንዳንዴ ኩያችንም አይመስለኝም። በጣም ምን አይነት የምናብ ስፋት ቢኖረው ነው እስክቲ ድረስ በቃ ነገሮችን ያየበት መንገድ ይገርማል። ከዛ ሽፌ ደግሞ በቃ ራሱ ውሃ ነው ይፈሳል፣ ዝም ብሎ ራሱ የሆነ ቅጠል ነው ምናምን እና ሰውነቱ እሱን ነው ያልኩሽ ቅድም። አንዳንዴ እሱ እየተጫወተ በጣም ኢንጌጅ ልንሆንና ተመልካች ነጥሎኛን እንዳያየን ሁሉ ትፈሪያለሽ። ፍስስ ነው ያረገሽ ነገሩና ይሄ ያዘጋጁ ትልቅ አቅም ነው። ከዛ ደግሞ የዳንስ ባለሙያው ትልቅ አቅም ነው። ሰውነቱ እንደ ልቡ ነው የሚታዘዘው። እኛ ምንላት ኢትዮጵያ አለች አይደል? ኢትዮጵያ ምንላት ምናምን ባንዲራ ይዘን ምንጮህላት የምር ኢትዮጵያ እሷ ነች ወይ ኢትዮጵያ? እዚህ ተውኔቱ ላይ እንደምታዩ በዳንስ በኮንቴምፖራሪ ዳንስ በሽፌ የተወከለው ደግሞ ማነህ የሚባለው ገጸ ባህሪ አለ። የህል ደላላ የሚበላው ባለሚዛኑ የሚያዋካው ማንን ነው? ከባሻል ባለሚዛኑም ይሄ በዩም ኢትዮጵያ ይላል እሱ፣ ያኛው ግን የምር ኢትዮጵያ ነው። ማነህ ዳር ድንበሩን ሩቅ ያለው የሆነ ቦታ ሄደሽ አታውቂም? ወደ ክፍለ ሀገር ምናምን ስትሄጂ የአካባቢው ሰዎች ከዛ እነዛ ሰዎች እንደዚህ ትኩር ብሎ የሚያዩሽ፣ አንቺ አካባቢያቸው ላይ ሄደሽ በቃ ሰርፕራይዝ እንትን ያለሽ ምናምን፣ እነሱ ባለቀ የሆነው ግን የሚታዘቡሽ የሚያዩሽ ምናልባት አንቺ ኢትዮጵያ የሚል አንገትሽ ላይ አድርገሽ ይሆናል። እሱ ግን ናቸው። ማን ነው ኢትዮጵያ የሚለውን ነገር ደግሞ የምር የሚነግረን ነገር አለ አሁን ካለንበት ነገር አንጻር። ከዛ ደግሞ ምን ትሳለ ማን ነው ምን ጸጋዬ በቃ ይችላል ምንድነው የምትይው ማለት ሴት ሆኖ ያውቃል እንዲውላል ትይቻለ። ስለ ጋሼ ሲነሳ እኔ አንዳንዴ ይሄ ጸሐፍት ነው ብቻ ምለው ወይም ባለቅኔ ነው ብቻ ብዬ አላቆምም። ዝም ብዬ ሳስበው ላገኘው የምፈልገው ነገር በአካል ባወራው የማስበውም ለዛም ነው። ነብይም ነገር ይመስለኛል። ለምን አሁን እንደው ዝም ብለን ብናነሳ ፍቅርን ፈራን የሚለው ነገር አሁን ላይ የምናይበትን ነገር ነው እየገለጸልን ያለው። እንዳልሽው አንቺም እንዳልሽው ስለ ሴቶች ሲያናገር አዎ እንዴ ያን ያህል ህመማቸውን ተረድቶት ነው ማነው እንትስን የጻፈው በዛ መንገድ እንድትይ ላይ እይታዎቹ ሰፊ ናቸው። እና ይሄ ባለቅኔ ብቻ ብለሽ የምትቋጩ የምትደመድሙ ሳይሆን እኔ አርቆ የሚያስብ የዛሬ ስንት ዓመት እንግዲህ አብዛኞቹ ጽሁፎቹ 50 ቤት ውስጥ የጻፉ ናቸው። ግፋ ቢል 60 ግን ስቲል አሁን ላይ እንደ አዲስ እያየናቸው ያሉት ነገሮች ናቸው። እና ለኔ ጋሼ ጸሐፊ ብቻ አይደለም። ይህ የሴት ልጅን ፔን ምንትስ ብሎ በሚያስባት ገጸ ባህሪ ማህበረሰቡን በጣም የታዘበበት ይመስለኛል። ማህበረሰቡን በቃ ብሶቱን ያወጣበት ገባሽ አይደለ? ስሙን ለሆነ ሰው ሰጥቶ ድርጊቱን ግን ሁሉም ያደርገዋል። ከእናት ጋር፣ ፋሚሊ ጋር፣ ቤተሰብ ጋር፣ አካባቢሽ ጋር ካሉት መስሪያ ቤት ውስጥ ይገባል፣ መንግስት ጋር ይሄዳል፣ አስተዳደር ጋር ይሄዳል፣ ታች ይወርዳል፣ ላይ ይወርዳል፣ ልጅ ጋር ይወርዳል። የሷ ልጇ ሲያፍርባት እና በቃ ጸጋዬ ይችላል። ዛሬ 3 ዓመት አካባቢ ወደ መድረክ ሲወጣ 1 ዓመት ነው የተለማመደው። 1 ዓመት ሙሉ እንደውም እኔ ዘግይቼ ነው ሪሀርሳሉን የተቀላቀልኩት። እነሱ ከዛም በላይ ቆይተዋል እና ለ1 ዓመት ያክል 1 ዓመት አሁን ወርዝ ያደርጋል አያደርግም ልትይ ትችላለሽ አይደለ? በጣም ተሻኩለ ነው የወጣው 1 ዓመትም ራሱ። ምክንያቱም እንደምታየው ሙሉ ግጥም ነው የጸጋዬ ቃላቶች። አሁን እንደ ቴክኖክራሲ የሚለውን ቃል እንዴት አድርገሽ ነው የምትችይው?
ቡጡ ካልተንጀረገገ ካልተፈለቀለቀ ስሙ የነበልባል ሽፍል የቆዋሽ ስልም ይሄ እንዴት መሸምደ ብቻ ኢንተርናላይዝ እንዴት ታረጋለሽ እንዴት ታውኛለሽ ምናምንና ረጅም ጊዜ ወስዶብናል ለመለማመድ 1 አመት ከዛ በኋላ ድጋሚ ሲወጣ የተወሰነ ጊዜ ቶሎ ስለማይገባ ቶሎም አይወጣም ከውስጥሽ እንግዲህ ምን የተለየ ነገር ተጨምሮበታል እንዳልኩሽኝ ላልሽኝ በፊት እየገባን እየወጣን ነበር የራሳችን ሲን ላይ አሁን ላይ ሁሉም ተዋናይ አንድ የመድረክ ላይ ከወጣ በኋላ አይገባም በቃ እዛው ነው እና አንድ ሰዓት ከምናምን ከመድረክ አትወርጅም ከኦዲየንስ ጋር ነሻለሽ እዛው ነው ያ አዲስ ነው ሌላ ቲያትር ላይ አላየውም እኔ ልብስ መቀየር እንትን ማምጣት ነውና የሚባል የለም በዛው ነው በቃ በእርግጠኝነት መተው ሳይደሰት የሚወጣ ያለ ተመልካች ይኖራል ብዬ አላስብም ምክንያቱም ለሁሉም ይሄ የቲያትር ሰው ቢሆንም ባይሆንም ህይወትን የሚያስቃኝ ነው ሀገርን የሚያስቃኝ ነው ቤተሰብን የሚያስቃኝ ነው ራስን መለስ አድርጎ የሚያሳይ ነው ወደፊት የሚያሰላስል ነው መታችሁ ተጋበዙልን እላለሁ ትዝብት በአይን ጦር አዝለ ርቀህ ተቀብረ ሰንብተ የቱሪስት ካርድ የሳበ አንተ ማነህ ኮማነህ ወንድምዬ ደራሲ የሚቀኝብህ ሳሊ የሚነድፍብህ ቀሲስ የሚቀስስብህ የቱሪስት ጋዜጠኛ ካሜራ የሚጋበዝብህ የሚተች የሚተረጉም የሚመጥፍ የማነች አንተ የማማ የኢትዮጵያ ልጅ ትናንትና በቆመበት አይደለም አሁን የተመለሰው ፍጹም ሌላ አቀራረብ ነው ራሱ ሙሉ ስራው ራሱ ቢሆን አቀራረቡ ግን ተለይቶ ነው የመጣው ደስታቸው መግለጽ አንዳንዴ ከርቀት ወይም ከቆይታ በኋላ የምታገኘው ሰው ስታገኝ የሆነን ሰው እንባሽ ተመልቶ መገልጭበት ነገር አለ የሚሰማሽ እንደዚህ አይነት ስሜት መልተው የማይባቸው ጓደኞች አሉኝና እርግጠኛ ነኝ እኔ ከተደሰትኩት እኩል ማለት ይችላል ተደስተው እየጠበቁት እንደሆነ የነን ስራ ሁሌም የትኛውም ቲያትር መድረክ ላይ ቆይቶ ሲወርድ ሁሌ በቃ ማለት ይከፋሻል በተለይ ፕሌይ አብሮሽ እየቆየ ሲሄድ ነው በደንብ ያወቅሽው የተዋሃድሽውና የራስሽ ይሆንና የሆነ ቤተሰብሽን ማጣት ነው ይመስልሽና እነዛ ትሪቶች የነበሩባቸውን ቀናት የት እንደምታሳልፊ ሁሉ ግራ ይገባሻል አንዳንዴና ያ ክፍተት ደስ የሚል አልነበረም እውነት ለመናገር ድጋሚ መምጣቱ የእውነት ሁላችንም ነው ያስደሰተንና አዴን እንደውም ታድለህ ምናምን ነው ያልኩት ሳገኘው ለምን መሰለሽ የሆኑ ክፍተቶች ኑረው እንደ አዲስ ቲም አፕ ለማድረግ አስቸጋሪ ነው ሰው የተለያየ የራሱ ሩጫ ውስጥ ይገባልና መልሰሽ ያንን ነገር ማግኘት ያስቸግራል እኛ ግን በሚገርም ሁኔታ ሁሉም እርግጥ የተለያየ ሩጫ ላይ ነው ያለው ግን ኑ ሲል ሁሉም ነው የመጣው የሆነ ነገር ሲል የሆነ ይሄ ከምንድነው ከፍቅሩ ነው የመጣው በቃ ስለምንወደው እሳቱ ያባስ መቆየት ስለሚፈልግ ሁሉም ሰው ያረጋው ነገር ነው እንዳልሹ በነበርንበት ነን ወይ ከነበርንበት አድገናል አንሰናል የሚለውን ተመልካች ነው ሲመጣ የሚያየው አንዳንዴ አንቺ በጣም የመጨረሻው ነገር ላይ ነኝ ብለሽ ሰው ጋር ላይ ደርስ ይችላል አንዳንዴ ደግሞ አይ ምናምን ያልሽም ሰው በጣም ኤክሳይትድ ሆኖ ሊወጣ ይችላል እሱ እንዳልኩሽ ቅዳሜ ሲመጣ ተመልካች የሚፈርደን ነገር ነው እኛ ግን የእውነት ጥሩ ነገራችንን ይዘን መተናል የእውነት ቆንጆ የምንለውን ለማሳየት ነው የመጣ ነው አብረውኝ ያሉ ጓደኞቼ በጣም የሚገርሙ ማለት ወጣት ጋር መቆየት እኔም ወጣት ስለሆንኩ በጣም ደስ ይላልና ደስ ብሎሽ ተነፋፍቀሽ ምናምን ተተራርበሽ ምናምን ነውና እሱ ነው ስራውንም ቆንጆ የሚያደርገውና ሁሉም አብረውኝ ያሉት ጓደኞቼ አብራችሁ ይስላላችሁ በጣም ደስተኛ ነኝ ቲያትራችንን እዩልን የወደዳችሁትን አካፍሉን ያላስደሰታችሁን ደግሞ እዚህ ጋር አርሙ በሉን እላለሁ ታዲያ ምን ነው ድምጽሽ ራቀ ምን ነው ልሳንሽ ረቀቀ ተው ይብቃን መቃጠን በአይን ወላፈን መለብለብ ያለ ፈርጁ ያለ ባሉ እሳት አይጭርሰው በቀን ፍማዝሎ ላይ ዘልሽ ብርሃን ቀለሳለ የምባውዝ እንደቋጠረ ቋጦም እንደተው ተረተረ የመከራ የጭንቅ የምጥ ስልባቦት እንዳቀረረ የደሞዝ እንደነዘረ እንደተሰቀቀ አገሩን አቀጣጠለ አስቀድሞ ሳድነን በሰመመን ሟሟን እንጂ በመውደድ ለምማላለን ምነው እምባሽን በጠረኩት ምነው ወዝሽን በዳሰስኩት ምነው ያይሽ ወጋገን ነበልባሉን በጠረኩት መንጸባረቁን በሞኩት ድባብ እንደራቃት ቆሌ ባህር እንደገባ አቦሌ እንዲያው በህልማ ባይገነ በቅዠት መራወጥ ፎሌ ምንም እንኳን ባልደርስብሽ ባልቀርብሽ በሐሳብ አንቅቼ በስትንፋስ ተንጠራርቼ ብደርስብሽ ብዳስስሽ የነፍሴን ሕዋስ ዘርግቼ የረቀቀብኝ ፈለግሽን ጠረንሽን በብጣሽ ትቼ እንደ ጽላት ፋና አድርጌ ገጼን ግንባሬን ነቅቼ
እንዴት ናችሁ ተመልካቾቻችን? ከስቱዲዮ ወጣ ብለን ያለነው ቀደም ሲል ስትከታተሉ እንደቆያችሁት ከቲያትር አፍቃሪያን እይታ ትንሽ ራቅ ብሎ የቆየውን እሳት ወይ አበባ ቲያትርን በድጋሚ ለእይታ ሊበቃ መሆኑን ምክንያት በማድረግ በይፋ ከሚከፈትበት ቀን አስቀድመን የመጨረሻ የልምምድ ቀናቸው ላይ ተገኝተን ከተዋናያኑ ጋር ያደረግነውን ቆይታ ነው ስትከታተሉ የቆያችሁት። አሁን ደግሞ ለተመልካች በይፋ የሚታይበት ቀን ላይ በድጋሚ ተገኝተናል። ሊጀመር የተወሰኑ ደቂቃዎች ናቸው የሚቀሩት። ወደ ውስጥ ገባለሁኝ። በድጋሚ ደግሞ ከታዳሚያን ጋር ሰብሰብ ብለን እሳት ወይ አበባን እንታደማለን። አሁንም ከፕሮግራማችን ጋር አብራችሁ እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። እሳት ወይ አበባ በአዳነ አጸደ ማርያም ከጋሽ ጸጋዬ ገብረ መድኅን እሳት ወይ አበባ የግጥም መጽሐፍ ላይ የመረጣቸውን ግጥሞች በኮንቴምፖራሪ ዳንስ ተርጉሞት ከሽፈራው ከሺፌ እንለዋለን። ሽፈራው የኮንቴምፖራሪ ዳንስ ባለሙያ ነው። ከሱ ጋር ሆነው ወደዚህ የሙያ ዘርፍ ተርጉመውት የቀረበ ቲያትር ነው። እኔ እንደ ድል ሆኖ ገጥሞኝ ነበር የመስራት አጋጣሚው ነበረኝ። ነገር ግን መጨረሻ ላይ አንድ አስቸኳይ ነገር ገጠመኝና ወደ ገጠር አካባቢ ልወጣበት ሆነ። አክቹአሊ የኔ ፓርት በሌላው ካራክተር የሚሸፈን ነበርና አዴ ሸፍኖ ሰርቶታል። ለየት ያለ ጥበባዊ ይዘቱ በጣም ሩቅ የሆነ ከተለመደው የቲያትር አቀራረብ ውጪ ለየት ባለ መልኩ የቀረበ ትንሽ ለየት ያለ ነገር ማየት የሚፈልጉ ሰዎች ቢያዩት ሰጀስት ማድረገው የጥበብ ስራ ነው። እንግዲህ ለመጀመሪያ ጊዜ እንደማየቴ ከረጅም ጊዜ በኋላ በቃ ቲያትርን ድጋሚ ያየሁት አይነት ስሜት ነው የተሰማኝ። ሁሉም ርዕሶች አንቺን ራስሽን እንድጠይቅ ወይም ራሴን እንድጠይቅ ነው የሚያደርገኝ። ተመልካች እዛ ጋር ተመልካች አይደለም የሚነሳው ኢሹ ካራክተሮቹ ያንን ርዕስ ያንሱት እንጂ የተመልካቹ ኢሹ ነው፣ የኔ ኢሹ ነው። ስለዚህ እኔን እዛ ውስጥ እየከተትኩ ነው የማየው ሳይ። ስለዚህ የተነጣጠለ ርዕስ አይደለም ወይም ነው የተነጣጠለ ሀሳብ የለውም። እንትኑ ኢሹ ይለያይ እንጂ መጨረሻ ላይ ግን ስለ ማንነት ነው፣ ስለ ሀገር ነው፣ ስለ እኔነት ነው እና ያንን ነገር ነው ስለ አዋሽም ቢያነሳ በወንዝ ውስጥ እኔ ያለሁኝ ስለ እኔ ነው የሚያወራው። ስለ እኔ መጥፋት፣ ስለ እኔ ማንነት ማጣት ያንን ነው የሚነግረኝ። መንፈሳችንን ካልጣሉ፣ ቅስማችንን ልባችንን ሌት ተቀን ካላቃለሉ አሜን ብለን እስክናምን ምንትስ ነን በመላለን ሲያሽቃብጡ ሲያዳልሉ ስንቱን በእኛ ላይ ማጋፈል ለይስሙላ ማካካሻ ወይ ለግዴት መቀነሻ ወይ ለበቀል ማስታገሻ ወይ ለመሃላ ማፍረሻ ስትተውኝና ስትመለከቺ ሁለት ሰው ሶስት ሰው ሆነሽ ነው ስትመለከቺ። እንደ ተራ ተመልካችም እንደ ጥሩ ተመልካችም እንደ ተዋናይም ሆነሽ ታያለሽ። ስትሰሪ እንዲሁ እንደ ማንኛውም አንባቢ ሆነሽ መጀመሪያ ታነቢያለሽ። እንደ ተዋናይ ደግሞ ሆነሽ ታያለሽ። ከዛ እንደ ገጸ ባህሪው ሆነሽ ደግሞ ትሰሪያለሽ። ስትሰሪ ሶስት ሆነሽ ነው ፕሌው ላይ የምትቀርቢው። ስታይ ግን ባለሙያ ከሆንሽ አንድ ነገር አር ታደርጊያለሽ እንደ ግለሰብና እንደ ተዋናይ። በጣም የሚገርም በዚህ አጋጣሚ አክተሮቹን ሁሉንም ማመስገን እፈልጋለሁ። ሁሉም በቃ በሚገርም ሁኔታ አንዳንዴ ለአክተር አንድ ፔጅ እና ሁለት ፔጅ ዲያሎግ ለመያዝ በጣም ይከብዳል እንላለን። ግን በቃ ኦልሞስት አንድ መጽሐፍ ነው ይዘው እንትን ሲሰሩ የነበረው። እንግዲህ ዲያሎግ የነበራቸው የሚያወሩት ካራክተሮች አሉ። በዛ ተቃራኒ ደግሞ ዝም የሚለው ካራክተር አለ። ልክ እንዳልሽው ዝምታው ውስጥ ግን ንግግር አለ፣ የማያልቅ ንግግር አለ እና እኔ እንደውም በቃ ባክስቴጅ ገብቼ ምላስ አለ ግን ታወራለህ ብዬ ጠይቁትና እየሳቅ ነው አወራለሁ አለኝ እና በጣም ነው ደስ ያለኝ። በጣም በቃ
ዳንሱ ሁሉ እንትኑ እንቅስቃሴዎቹ በቃ ፍሎውለስ ደስ የሚል በቃ ከእንትኑ ጋር በደንብ እንትን ያለ ያወራል የምንለው እሱ ነው። እነሱ የሚናገሩት የነሱን ዲያሎግ የነሱን ሀሳብ እሱ በዳንስ ውስጥ እዚህ ሲገልጽ በቃ ሌላ ዓለም ውስጥ ነው የሚከተሽና በጣም በቃ አንደኞች ማለት ፈልጋለሁ አክተሮቹ። የጋሽ ጸጋዬን ስራዎች ለመረዳት በኔ ደረጃ አይደለም በሱ ኩዮችም ደረጃ ትንሽ ጊዜ የሚወስድ ነው። እንደምታውቂው በጣም ረቂቅ እንደሆነ አውቃለሁ። ደጋግሞ ማንበብና መረዳት ይጠይቃል። አዴ በደንብ ስለተረዳቸው ነው ወደዚህ አሰራር ቅርጽ ተርጉሞ ሊያቀርባቸው የሞከረው። ሲጀመር ዘመን ላያልፍበትም የቻለው ስለ ማንነት ስለ ሰውነት ስለሚያወራ ነው። ስለ ማንነት ስለ ሰውነት ካወራሽ ምንም ዘመን አያልፍበትም። ምክንያቱም ሰው እስካለ ድረስ ያ ሀሳብ ይኖራል። ምክንያቱም የሚጠይቀው ሰውነትን ነው ማንነትን ነው። በቃ እኔን ነው የሚሞግተኝ እንትን ነው በቃ የማልፍበትን የህይወት መንገድ ነው የሚሞግተኝ። ስለዚህ ያ መቼም ሊያልፍ አይችልም። ስለዚህ አሁን ላለውም እንትን ደግሞ አሁን ላለው ጄኔሬሽን ደግሞ እነሱ የሚያዘጋጁበት ወይ አሪፍ ነው። የዘመናዊ ሆኑ ሙዚቃዎችን ተጠቅመውበታል። ዳንሱም እንደዛ ነው። የለመድናቸው የካራክተር ግጭቶች አሉ አይደለ? በቃ አንታጎኒስት፣ ፕሮታጎኒስት፣ ፍቅረኛ፣ ተቃዋሚ ምናምን አይነት የዛ አይነት ስቶሪ ጠብቀን አይነት ምን መቀመጥ ከሆነ መንፈሳችንም አልተዘጋጀም፣ ጆሮአችንም አልተዘጋጀም፣ ያልፈናል፣ አልገባንም ብለን እንወጣለን። ግን እርግጥ ብለን መንፈሳችንን አዘጋጅተን ራሳችንን አዘጋጅተን በደንብ እዛ ጋር እንትኖቹን እያዳመጥን ከራሳችን ጋር ቅድም እንዳልኩሽ እኔን የሚሞግት ነገር ስለሆነ ከራሳችን ጋር እየተነጋገርን የምናዳምጠው ከሆነ ይገባናል። አንዳንዶቹን ሃይ ስኩል በቲያትር ክበባት ማነው ምንትስ አይነቶቹን ሰርቼ አውቃለሁኝ። በራሴ በግሌ ሞክሬ አውቃለሁ። በተማሪነት ዘመኔ ግን ሁልጊዜ የምታነቢው፣ ሁልጊዜ የምታስቢው፣ ሁልጊዜ የምትኖሪው፣ ሁልጊዜ ሴንስ የምታረጊው ስሜት፣ ሀሳብ እና መልእክት ነው ያለው፣ ጭብጥ ነው ያለው። ረቂቅ ነው ከነቋንቋው ቋንቋው ደግሞ ረቂቅነቱን ይበልጥ ያርቅብሻል። የዚህ ዘመን ቋንቋ አይደለማ። አሁን ቲያትር በጥሩ መልኩ እንግዲህ እየተነቃቃ ነው ብዬ አስባለሁ። እንደዛ ይታየኛል ይመስለኛል። አሁን ሁሉም ቲያትር ቤቶች እየወጡ ነው። ራስ ቲያትርም ጨምሮ ለ20 ምናምን ዓመት ተዘግቶ የነበረው ስራ ቆሞ የነበረው ቲያትር ቤትም ተከፍቶ አሁን ስራ ጀምሯል። ሁኔያም በሚል ቲያትር ጀምሯል። መልካሙ ዘሪሁን ማለት ነው። እና ቲያትር አሁን ጥሩ ሁኔታ ላይ ያለ ይመስለኛል። እንግዲህ እየተነቃቃ ነው። ከረጅም ጊዜ በኋላ የአዲስ አበባ ቲያትርና ባህል አዳራሽ በተለምዶ አጠራሩ መዘጋጃ የሚባለው ቲያትር ቤት ተከፍተዋል። ይሄ አንድ ደስ የሚል ነገር ነው። መዘጋጃ በጣም ብዙ ሰዎች አዘውትረው ይመጡ ነበር። በጣም ሞልቶ ይታይ ነበረ። አሁን እንደ አዲስ መጀመሩን ማብሰሪያው ነው እሳቱ አበባ እና ተዋናዮቹ ያለባቸው ቻሌንጅ ቀላል አይደለም። ትልቅ ኃላፊነት ወስደው ነው የሚሰሩት። ውድ ተመልካቾቻችን የአዲስ አበባ ቲያትርና ባህል አዳራሽ ተከፍተዋል። ባለሙያውም የተለያዩ ስራዎችን ለማቅረብ ወዲያ እያለ ነው። እንጋብዛችኋለን፣ ኑልን። ሌላው በጎርፍ ጎረፈ፣ ሞተ፣ በተኛበት ረጋ፣ ጸደይ ላንቺ ብቻ ነጋ። ሽር ብለሽ መንቆጥቆጥ ነው። ከዚያም ሰምሮ አወቁብሽ